ኢራን ለአሜሪካ ያጸፋ ምላሽ ለመስጠት 3 ሀገሮች ላይ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መሰንዘሯ ተገለጸም። ውድ የቻናላችን ቤተሰቦች በዚህ ዙሪያ ዝርዝር መረጃዎችን አጠናክረናል። ስለዚህ ያማረ ቆይታችሁ ከኛ ጋር እንዲሆን እየተመኘን ወደ ዝርዝር መረጃው እናልፋለን። ኢራን በኳታር አል ኡዴይድ የአየር ሰፈር ላይ የሚሳኤል ጥቃት ማድረሷን የገለጸች ሲሆን ለአሜሪካ ጥቃት የተሳካ ምላሽ ሰጥቻለሁ ብላለች። ኢራን ወደ ኳታር የላከችው የሚሳኤል ቁጥርም አሜሪካ ከጣለችባት የቦምብ ቁጥር እኩል መሆኑን ተገልጿል። አሜሪካ በኢራን ላይ ለፈጸመችው ጥቃት አጸፋዊ ምላሽ ለመስጠት የተሰነዘረ ጥቃት ነው በሚል የኢራን ብሔራዊ ደህንነት ምክር ቤት አስታውቋል። ይህንንም ተከትሎ የአሜሪካው ፕሬዝዳንት ከብሔራዊ ደህንነት ምክር ቤት ሰዎች ጋር በዋይት ሃውስ ዌስት ዊንግ ስብሰባ እያደረጉ ነው ተብሏል። ኳታር ጥቃቱ በአሜሪካ አየር ኃይል መሰረት ላይ መድረሱን ያረጋገጠች ሲሆን ሉዓላዊነቴ ተጥሷል በሚል ወቅሳለች። ዶሃም በጊዜያዊነት የአየር ክልሏን ለመዝጋትም ተገዳለች። የአሜሪካ የደህንነት አባላት ስብሰባ ላይ ሲሆኑም ለኢራን ከባድ ምላሽ ይሰጣታል የሚል ስጋትም ተጋርጧል። የኢራን ፖለቲከኞችና ወታደራዊ አዛዦች በወንድም የኳታር ሕዝብ ላይ የተፈጸመ ጥቃት አይደለም በሚል አስተባብለዋል። በአንጻሩ ኳታር በኢራን የአሜሪካ ጦር ላይ የተፈጸመው ጥቃት ሉዓላዊነቴን የጣሰ ተግባር ነው ስትል ገልጻለች። የአሜሪካ ጦር ዋነኛ መቀመጫ የሆነችው ኳታር የኢራንን ተግባር ኮንናለች። የኳታር የመከላከያ ሚኒስትር በበኩሉም ከኢራን ወደ አሜሪካ የጦር ማዘዣ የተወነጨፉ ሚሳኤሎችን አክሽፌያለሁ ብሏል። ነገሩን የአሜሪካው ፔንታጎን እና የደህንነት መስሪያ ቤቷ በቅርበት እየተከታተሉት እንደሆነም ዘግቧል። ኳታር ከኢራን ለተቃጣባት ጥቃት ተመጣጣኝ ምላሽ የመስጠት መብቷም በዓለም አቀፍ ሕግ የተጠበቀ መሆኑን ሚኒስትሩ ጠቅሷል። አክለውም የኳታር የአየር መከላከያ ስርዓት ከኢራን የተተኮሱ ሚሳኤሎችን በማክሸፍ ጥቃቱን መመከቱንም ተናግረዋል። በሌላኛዋ የአሜሪካ ጦር መቀመጫ ባህሬንም የአደጋ ጊዜ ደወሎች ተሰምተዋል። የኢራን መንግስት በኳታር በሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ካደረሰ ከጥቂት ጊዜ በኋላም ማምሻውን በሶሪያ የሚገኘውን የአሜሪካ የጦር ሰፈርም በሞርታር ደብድቧል ተብሏል። በሶሪያ ምዕራብ ሐሳካ ግዛት በሚገኘው የአሜሪካ የጦር ሰፈር ላይ ጥቃት መድረሱን ተከትሎም በአካባቢው ጥብቅ የጸጥታ ጥበቃ እየተደረገ መሆኑን የኢራኑ መኸር ዜና አገልግሎት ዘግቧል። ማምሻውን በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን ማጥቃት የጀመረችው ኢራን በምዕራባዊ ኢራቅ የሚገኘውን አልአሳድ የጦር ሰፈር በሚሳኤል መደብደቧን ዋሽንግተን ፖስት ዘግቧል። ከሰዓታት በፊት የኢራን መንግስት በኒውክሌር መሰረተ ልማቶቹ ላይ በአሜሪካ ለተፈጸመበት ጥቃት ምላሽ እንደሚሰጥ ዝቶም ነበር። የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያም ኢራን በኳታር በሚገኘው የአሜሪካ የጦር ሰፈር አል አዴይድ ላይ የሰነዘረችውን ጥቃት በጥብቅ ማውገዛቸውን አስታውቀዋል። ይህ ጥቃት በኳታር ሉዓላዊነትና የአየር ክልል ላይ ግልጽ ጥሰት ከመሆኑም በላይ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን የሚጻረር መሆኑን የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ገልጿል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ባወጣው መግለጫም ጥቃቱ በኳታር ደህንነት ላይ አደጋ የሚደቅን እንዲሁም የክልሉን ደህንነትና መረጋጋት የሚያናጋ ነው ሲል ገልጿል። የተባበሩት አረብ ኤሚሬቶች ከኳታር ጋር ያላትን አጋርነትና የዜጎቿንና የነዋሪዎቿን ደህንነት ለመጠበቅ ድጋፍ ታደርጋለች ሲልም ነው የገለጸው። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በበኩሉም ጥቃቱ ዓለም አቀፍ ሕግንና የመልካም ጉርብትና ግንኙነት መርሆችን በግልጽ የሚጥስ ድርጊት በማለት ገልጸውታል። የኳታር የውጭ ጉዳይ ሚኒስትር ጥቃቱን በማውገዝ ይህ ድርጊት የኳታርን ሉዓላዊነት የሚጥስ መሆኑን ገልጿል። ዶሃም መልስ የመስጠት መብቷም የተጠበቀ መሆኑን አስታውቃለች። እንኳን ደስ ያለን፣ የኢራን ጥቃት ያደረሰው ምንም ጉዳት የለም ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ለፈጸመችው አውዳሚ ጥቃት እኛም አስቀድመን እንደገመትነው ኢራን በጣም ደካማ የሆነ ምላሽ ሰጥታለች፣ እርሱንም በአጥጋቢ ሁኔታ መክተነዋል ብለዋል። ካስወነጨፈቻቸው 14 ሚሳኤሎች 13ቱን አምክነን ጉዳት ወደማያደርስብን አቅጣጫ ይሄድ የነበረውን አንዱን ትተነዋል። በጥቃቱ የሞተ አንድም አሜሪካዊም ሆነም የኳታር ዜጋ የለም ነው ያሉት ትራምፕ። ስለ ጥቃቱ አስቀድማ ስላሳወቀችን ኢራንን እናመሰግናታለን ያሉት ፕሬዝዳንቱም
ኢራንም ሆነ እስራኤል ወደ ሰላማዊ ድርድር እንዲመለሱም ጥሪ አቅርበዋል። ይህ በእንዲህ እንዳለም ከዚህ በላይ የሚጠበቀውና አስጊ የሆነው ጉዳይ የአሜሪካ ያጸፋ መልስ ምን ሊሆን ይችላል የሚለው ነው። ውድ የቻናላችን ቤተሰቦች ኢራን ለአሜሪካ ያጸፋ ምላሽ ለመስጠት 3 ሀገሮች ላይ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መሰንዘሯ፣ የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያም ኢራን በኳታር በሚገኘው የአሜሪካ ጦር ሰፈር የሰነዘረችውን ጥቃት በጥብቅ ማውገዛቸውንና የኢራን ጥቃት በጣም ደካማ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ መግለጻቸውን አንስተን ቆይታ አደረግን። ስለዚህ ቪዲዮውን ከወደዳችሁት ላይክ እና ቻናሉን ደግሞ አዳዲስ ወቅታዊና ዓለም አቀፋዊ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልን ይህ ትክክለኛ መረጃ የሚቀርብበት ወርልድ ኢቨንትስ ሪካፕ ነው። ሰላም።